ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የፍኖተ አማራ ዝግጅት ነው። ፍኖተ አማራ ዝግጅቱን በዘመድ ቲቪ በሳተላይት እንዲሁም በፍኖተ አማራ የዩቲዩብ ቻናል እያስተላለፈ ይገኛል። የዛሬው የፍኖተ አማራ ዝግጅት የፍኖተ አማራ እይታና አቋም በሁለተኛው መፈንቅለ ፋኖ ቅዠት ጎራ ተሰላፊው ቡድን ላይ ባለፈው ክፍል 1 ቀርቧል። ይሄኛው ክፍል 2ን ይዤ ቀርቤያለሁ። እንደተለመደው የዘመድ ቲቪን ሳተላይት የዘመድ ቲቪ ሳተላይት ፕሮግራም ለሁሉም እንዲደርስ በማብቃት በማደራጀትና ባለቤት በመሆን እንዲሁም ደግሞ የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ እና ፎሎ በማድረግ የተደበቀውን እውነት በማወቅ ልክ ራስ አበበ አረጋይ እንዳሉት የጠላቱን ማንነት ያወቀ ይጀግናል እንደሚሉት የጠላቶቻችንን ማንነት፣ ድብቅ ሴራ፣ ተልዕኮ፣ ዓላማ፣ ተውኔትና ማናቸውንም ቀን በቀን የሚለቀቁ አጀንዳዎች ምንነት፣ ለምን፣ እንዴት የሚለውን በመረዳት የህልውና ትግላችንን ለማረጋገጥ በአሸናፊነት ለማረጋገጥና ህልውናችንን ለማስከበር ኢትዮጵያን ሉዓላዊነት ለማስከበር ከመፍረስ ታድገን ሉዓላዊነቷን አስከብረን ለማስቀጠል በኢትዮጵያ ምድር ስር ነቀል ለውጥ ግዳጅ ነው፣ ምርጫ ሳይሆን ግዳጅ ነው እና ጠላቶቻችንን ጸረ አማራ ጸረ ኢትዮጵያ የሆኑ አደረጃጀቶችን ወያኔ ትህነግን ኦሮሞማ ርዕዮተ ዓለምን ለማስፈጸም የሚንቀሳቀሱ ድርጅቶችን የነዚህን ግብረ አበር አስፈጻሚ ብአዴን በዋናነት አብን፣ ባላደራ፣ ባልደራስ፣ ሰማያዊ ምናምን ኢዜማ፣ ግንቦት 7 የሚባልን በሙሉ በህግ ታግደው ሀብት ንብረታቸው ለህዝብ ተመልሶ አመራሮች የተባባሪዎቻቸውና የጥቅም ሸሪኮቻቸው ባጠፉት ወንጀል ልክ ለፍርድ እንዲቀርቡ ለማስቻል በኢትዮጵያ ምድር ስር ነቀል ለውጥ አስፈላጊ ነው። ስለሆነም ፍኖተ አማራን በዘመድ ቲቪ እንከታተል፣ ዘመድ ቲቪን እናደርጅ፣ እናብቃ። ፍኖተ አማራን ዩቲዩብ ቻናል ሰብስክራይብ እና ፎሎ እንድናደርግ ጠይቃለሁ። አመሰግናለሁ። የዛሬው እንግዲህ ከባለፈው የቀጠለው ይሄ በአብሮነት ኢትዮጵያ የተዘጋጀው ጸረ አማራ ጸረ ኢትዮጵያ የጠላቶቻችን ስብስብ ዓላማና ግብ ምንድን ነው? ዓላማና ግብ ምንድን ነው? ባለፈው ክፍል ምንነቱን የሰዎቹን ማንነት ከየት ከየት እንደመጡ ቀርቧል። አሁን ደግሞ ዓላማና ግባቸው ምን ላይ ነው? ክፍል 3 ክፍል 1 እና ክፍል 2 በባለፈው ዝግጅት ቀርቧል። እንግዲህ ለማሳካት የፈለገው ይሄ ስብስብ ወይንም ይሄ ቡድን ይሄ ጸረ አማራ የአማራ ጠል የኢትዮጵያ ጠል ቡድን እጁ በደም የተጨማለቀ ስብስብ ግለሰቦች ስብስብ ፋኖ በአሸናፊነት 4 ኪሎ የእምዬ ምኒልክ ቤተመንግስትን እንዳይቆጣጠር ማጨናገፍና ማክሸፍ ነው ዋና ግቡ። ፋኖ በአሸናፊነት 4 ኪሎ የሚገኘውን የእምዬ ምኒልክ ቤተመንግስትን እንዳይቆጣጠር የፖለቲካ ስልጣኑን በእጁ እንዳይገባ ማሰናከልና ማክሸፍ ዋና ግቡ ነው። የአማራ የህልውና ትግል በድል እንዳይቋጭ የህልውና ትግሉን ከሀዲዱ ማስወጣት ዋና ግቡ ነው። ስርዓታዊ መዋቅራዊ ለውጥ በኢትዮጵያ ምድር እንዳይከሰት መቀልበስና ወደ ጥገናዊ ለውጥ ማምጣት ዋና ግቡ ነው። ተጠያቂነትንና ፍትህ፣ ወንጀለኞች ለፍትህ እንዳይቀርቡ፣ የተበደለ እንዳይካስ፣ ፍትህ በኢትዮጵያ ምድር እንዳይሰፍን ማድረግ ነው። በግልጽ ማየት አለብን። እንግዲህ ለምን ተሰበሰቡ? ዝም ብለው አይደለም። የአሜሪካን አምባሳደር አዲስ አበባ የሚገኘው ማሲንጋ በጅማ እየሄደ ከነ ኮሎኔል ገመቹ አያና ጋር ጎጃምም ጎንደርም ባለቤት አለው አማራ ደብረ ብርሃን ላይ ይስፈርስ ከሚል ሰው ጋር ጅማ እየሄደ ስብሰባ ማድረግና ጅማ መመላለስ፣ ሽሬና መቀሌ መመላለስ ዝም ብሎ አይደለም። የጫጉላ ሽርሽር አይደለም። የሆነ እየተሰራ ያለ ፕሮጀክት አካል ነው። ያንን ከውጭ የሚያስተባብር ክፍል አንደኛው መፈንቅለ ፋኖ ጎራ እንግዲህ የሐሳዊ ኢትዮጵያኒስቱ ጎራ ነው። የነ ሻለቃ ዳዊት የነ አንዳርጋቸው ጽጌ። ይሄኛው ደግሞ የዛኛው ዋና የሆነ ያኛው አሯሯጭ ነው። ይሄኛው ግን ዋና ባለ ራዕይ ነው እና አቦይ ስብሃት የመሰረቱት ወራሪ ተገንጣይ ጸረ አማራ ጸረ ኢትዮጵያ የወራሪዎች ስብስብ ድርጅት አስፈጻሚ ነው። መስራቾች ናቸው። እነ ጀዋር መሐመድ፣ እነ ሕዝቅኤል ጋቢሳ አቀንቃኞች፣ እነ አሉላ ሰለሞን፣ እነ ልደቱ አያሌው፣ እነ ገዱ አንዳርጋቸው አስፈጻሚዎች ናቸው። ስለዚህ ዓላማና ግባቸው አንደኛ ፋኖ 4 ኪሎም በአሸናፊነት የእምዬ ምኒልክ ቤተመንግስትን እንዳይቆጣጠር ትግሉን ማጨናገፍና ማክሸፍ፣
ሁለተኛ የህልውና ትግሉ የአማራ የህልውና ትግል በድል እንዳይጠናቀቅ ማድረግ። የአማራ ህልውና ትግል በድል ተጠናቀቀ ማለት የአማራ ህልውና ተረጋገጠ ማለት ነው። የአማራ ህልውና የሚረጋገጠው የአማራ አጽመ ርስቶች የይርጋ ጊዜ ገደብ ሳይገድበው ጊዜ ያለፈ ርስት በሺህ ዓመቱ ለባለቤቱ በሚለው ብሂል ሲመለስ ነው። ይህ ሲሆን የኢትዮጵያ ሉዓላዊነት ተረጋገጠ ማለት ነው። የኢትዮጵያ ሉዓላዊነት ተረጋገጠ ማለት ኢትዮጵያውያን በሙሉ ሁሉም ከጫፍ እስከ ጫፍ ያለ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለ ኢትዮጵያዊ በባህሉ፣ በእምነቱ፣ በቋንቋው ኮርቶ የተፈጥሮ ሀብቱ ባለቤት ሆኖ ካለ ስጋት ትውልዱ ቀጠለ ማለት ነው። ይህ እንዲሆን አይፈለግም ማለት ነው። ስለዚህ አሁንም ስርዓታዊ መዋቅራዊ ለውጥ እንዳይመጣ ነው ያለው ስርዓት በጥገናዊ ለውጥ እንዲቀጥል ለማድረግ ማለት ነው። በጥገናዊ ለውጥ እንዲቀጥል ለማድረግ ግለሰቦችን አሁን ብዙ ሰዎችን እዩዋቸው፣ ቅጥረኞችም ሰርጎ ገቦችም አብይ አብይ ነው የሚሉት። አብይ አንድ ግለሰብ ነው። ተደጋጋሚ እናገራለሁ፣ ዛሬም ደግማለሁ። አብይ አንድ ግለሰብ ጭራቅ ግለሰብ ነው። ዋናው ግን ስሪቱ ርዕዮተ ዓለሙና ድርጅቶች አሉ። ጸረ አማራ ጸረ ኢትዮጵያ የሆኑ ድርጅቶች አማራን አጥፍተው ሌላውን ጨፍልቀው ኢትዮጵያን ከልካይ አልባ አድርገው በትነው አገር ለማቆም የተመሰረቱ ድርጅቶች አሉ እና ይቅርታ እነዚህ ድርጅቶች ናቸው እንግዲህ አሁን ተመልሰው ጥገናዊ ለውጥ በአዲስ ፊት ለመምጣት የመጡት ማለት ነው። ሌላው ተጠያቂነትንና ፍትህን ማስቀረት ነው። ምክንያቱም ስር ነቀል ለውጥ ከመጣ ተጠያቂነት ግዴታ ነው፣ ፍትህ መስፈን አለበት። የተበደለ አማራ ብቻ ሳይሆን ጉራጌ፣ ሀዲያ፣ ሲዳማ፣ አፋር፣ ሶማሌ እስካሁን ደሞ የፈሰሰ የተጨፈጨፈ ጌዲዮ፣ በርታ፣ ኑዌር፣ አኝዋክ፣ ጉምዝ ራሱ ኦሮሞም ትግሬም ካላግባብ የተደበደበ ካላግባብ የተገደለ ካላግባብ የተጨፈጨፈ ካላግባብ የተፈናቀለ በሙሉ ካሳ መካስ አለበት፣ በደሉ መነገር አለበት። ያንን ማስቀረት ነው አላማቸው ማለት ነው። በሁለተኛ ደረጃ የአማራን ዘር አጥፊዎችና ኢትዮጵያን አፍራሾች ወያኔ፣ ትህነግ፣ የኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች በሙሉ የታጠቀውም ያልታጠቀውም አጠቃላይ ይሄ ብልጽግና አቅፎ የያዘው የሁለቱ የእጅ ስራ ብአዴን የኦሮሞማ ርዕዮተ ዓለም አስፈጻሚ ድርጅቶች የደርግ ነበረ፣ ከዛ ኦነግ፣ ከዛ ኦህዴድ፣ አሁን ብልጽግና ብሎ የታቀፈው ከጫካም ከምንም የተሰባሰባለ ኦፌኮ ምናምን ነመረራ ጉዲና የሚመሩት በሙሉ እና ወያኔ ትህነግ በጋራ የፈጠሩት ብአዴን አለ እና በውይይት በድርድርና በሽግግር መንግስት ምስረታ ሰበብ እንደገና ማጠናከርና ማስቀጠል ነው። እንግዲህ እነዚህ የአማራን ዘር ያጠፉ ሌላው ኢትዮጵያውያንንም ዘር ያጠፉ በኢትዮጵያ መከራን ያመጡ ስቃይና በደልን ያመጡ አገር አፍርሰው ሌላ ሀገር ለመመስረት ኢትዮጵያውያንን መከራ እያበሉ እየጨፈጨፉ የሚገኙት አደረጃጀቶች ወያኔ፣ ትህነግ፣ ብአዴን፣ የኦሮሞማ ርዕዮተ ዓለም አስፈጻሚዎች፣ ብልጽግና፣ ኦፌኮ ምናምን ጃልመሮ የሚባል ስብስብ በሙሉ ከተጠያቂነት እንዲድና በጥገናዊ ለውጥ ራሱን ቆዳውን ቀይሮ አዲስ ቆዳ ለብሶ ልክ ባለፈው እንደተደረገው አይነት ለውጥ ለማስቻል ማለት ነው። ጥገናዊ ለውጥ ለማስቻል እና ለጥገናዊ ለውጥ በተመረጡት አክተሮች ጀርባ ደግሞ እነዚህ ነባሩ ከኋላ ይሆናሉ። ልክ እነ አብይ አህመድን እና እነ ሽመልስ አብዲሳን አምጥተው እነ አባዱላ ገመዳ ከኋላ እንደሆኑት ወያኔ ሲጀምር እንግዲህ ሁላችንም እናስታውሳለን። ወያኔ ምጥ ውስጥ ሲገባ መተካካት የሚባል ጀመረ። መተካካት ብሎ እነ ጸረ አማራው በሙሉ ጸረ ኢትዮጵያው በሙሉ ከኋላ ሆነና ከፊት አዲስ ፊት አመጣ። ግን ያው አላማው መመሪያው አለ፣ ህገ መንግስት የሚሉት ጸረ አማራ ጸረ ኢትዮጵያ ደንብ አለ። እንደገና አላማቸው አለ። ትግራይ እንዳገር ማዋለድ፣ ኦሮሚያን እንዳገር ማዋለድ፣ አማራን መጨፍጨፍና ሌላውን መጨፍለቅ አላማ አለ። ስለዚህ አዲስ ፊት ቢያመጡም የዓላማ እስካለ ድረስ ህዝብን ማታለል ነው። ህዝቡ ለውጥ የመጣ መስሎት ትንሽ እንዲለዝብና አሁንም በተጠናከረ መንገድ እንዲመታ ነው፣ አማራ በተለይ ማለት ነው። ያም አላስኬድ አለ። ከዛ ጥልቅ ተሃድሶ አሉ። አሁን ድራማውን ነው የምነግራችሁ። ይሄ ጥልቅ ተሃድሶ መተካካት ምናምን የሚባለው ሁሉ ከንቱ ነው። ምክንያቱም ችግሩን ፈጣሪው ራሱ የመፍትሄው አካል ሊሆን አይችልም። ችግሩን የሚፈጥርበት ዓላማ ስላለው ነው፣ ግብ ስላለው ነው። ዝም ብሎ አይደለም፣ በደመነፍስ ተነስቶ አይደለም ማለት ነው። የዛን ዓላማና ግብ እንዲያሳካ ደግሞ ከላይ የሚቆጣጠረው አለ። ምዕራባውያን ጭራቆች ምዕራባውያን አሉ እና እነዚህን አድርጎ ሞከረና አልችል ሲል ወደ መቀሌ እንዲገባ ለውጥ የመጣ ተብሎ አብይ አህመድ ከፊት መጥቶ ለውጥ ብሎ አብይ አህመድ
ቱሪናፋውን ነፋ ማለት ነው። ብላ ብላውን ምን አቃ ኢትዮጵያ ምን አለ። ይሄ የተበደለ ህዝብ እውነት መሰለው። የተበደለ ህዝብ፣ የተሰቃየ ህዝብ፣ ልክ በደርግ ሲሰቃይ የነበረ ህዝብ ወያኔ ሲመጣ ከደርግ የከፋ አይሆንም ብሎ እንደተቀበለው በወያኔ ትነግ የተሰቃየ መከራውን የበላ ህዝብ ደግሞ ከወያኔ የከፋ ሊሆን አይችልም ቢያንስ ኢትዮጵያ ብሏል ብሎ ተቀበለው። ይህንንም ጭራቅ ማለት ነው። እና አሁንም እንደዛ ነው እየተደረገ ያለው። እነዚህ በሁለት ጎራ ተሰልፈው አንደኛው መፈንቅለ ፋኖ የሚያደርገው የሀሳዊ ኢትዮጵያኒስቱ እና አንዳርጋቸው ጽጌ፣ የነ አለማንተ ገብረስላሴ፣ የነ ዳዊት ወልደ ጊዮርጊስ፣ የነ ነአምን ዘለቀ ቡድን አለ። የነ አምባሳደር ብርሃነ መስቀል የሚባል ካለ ስሙ ስም ተቀብሎ የሚንቀሳቀስ ስብስብ አለ እና እዛ ውስጥ የታቀፈ በሙሉ አለ። መናጆ የሆነ ከንቱ ትውልድ። ከዛ ሁለተኛው ጎራ ደግሞ በልደቱ አያሌው እንዲመራ የተደረገው ጎራ ማለት ነው። የጸረ አማራውን በትክክል የጻፉት ሲሰሩት የነበረው ግደለው፣ ፍለጠው፣ ቁረጠው፣ አማራን አሳደህ በለው፣ ከአማራ ጋር እንዳትጋባ እንዳትዋለድ፣ የተጋባህ ተፋታ፣ እንዳትገበያይ ሲል የነበረው ጀዋር መሐመድ፣ አሉላ ሰለሞን፣ የወያኔ ቋሚ ጠበቃ የሆነው ልደቱ አያሌው፣ አማራን ሲያስገድል ሲያስጨፈጭፍ የነበረው የወያኔና የኦነግን ዓላማ ሲያስፈጽም የነበረው ለለውጥ ታግለን ስልጣን ለወያኔ ሰጠናል ያለው ልደቱ ገዱ አንዳርጋቸው፣ ሌሎችም በሙሉ ተጀምለው በሁለት ጎራ መጡ ማለት ነው። ያኛው ሀሳዊ ኢትዮጵያኒስቱ ጎራ እነ እስክንድርን መሰረት ያደረገ ነው፣ እስክንድር ነጋን። ይሄኛው ጎራ ደግሞ አስረስ ማረ ዳምጤንና እነ ዘመነ ካሴን መሰረት ያደረገ ነው መሬት ላይ ማለት ነው። ስለዚህ ይሄ ነው አሰላለፉ ማለት ነው። እና ይሄን ከፊት አምጥተው ከኋላ ያ እንዲቀመጥና በጥገናዊ ለውጥ እንዲመጣ የሚባለው ነው። ሌላው የአማራ የህልውና እና የኢትዮጵያ ሉዓላዊነት ትግል በድል ዋዜማ ጠልፈው እነዚህን የተመለመሉና የሰለጠኑ አክተሮችን በተተኪነት ለመጫን ነው። እንግዲህ የአማራን ሉዓላዊነት ለማረጋገጥ የአማራን ህልውና ለማረጋገጥ የኢትዮጵያን ሉዓላዊነት ለማረጋገጥና ኢትዮጵያን ለማስቀጠል ይሄ የታጨቀ ሀሳብ ነው። የኢትዮጵያን ሉዓላዊነት ማረጋገጥ ማለት ኢትዮጵያውያንን ሰላምና ደህንነት መጠበቅ ማለት ነው። ዝም ብሎ አይደለም ሰላም የሚወጣው። ሰላም የሚመጣው ስለተወራ አይደለም። የሰላም ጠንቁስ ሲነቀል ነው። እና ራስን ህዝብ እንዳያሞኝ እንዳያታልል ቅጥረኞች አሉ፣ በተለያየ አቅጣጫ የተሰለፉ በተለያየ ሚዲያ ላይ ቀርበው ቢሲ ምናምን የሚባል ሰላማዊ እንትን የጠሩት እንደዚህ አስተባባዮች፣ በቃ ስለ ሰላም ነው የተናገሩት። ስለ ሰላም የተናገረው ይሄ በስነ አእምሮና በስነ ልቦና ህዝቡንና በተለይ ደግሞ ህልውናው እየጠፋ የሚገኘውን አማራን ለማደንዘዝ የሚሰሩ የተቀጠሩ ናቸው። ገና ካባቸው ለህዝብ ያልተገለጠ እኛ የምናውቃቸው ስላልተገለጠ ይሄንን ማስተባበል ልደቱ ልምራ ብዬ አይደለም፣ ልምራ እኔ ጠቅላይ ሚኒስትር ልሁን ብሎ አይደለም የመጣው ምናምን እያሉ የልደቱን ጸረ አማራነት ጸረ ኢትዮጵያነት፣ የአቦይ ስብሃትን ጸረ አማራነት ጸረ ኢትዮጵያነት፣ የጀዋርን የህዝቅኤል ጋቢሳን የነ አሉላ ሰለሞንን ጸረ አማራነት ለመደበቅ ለሰላም የቆሙ ብሎ ጥብቅና የሚቆማል። ይሄ ቅጥረኛ ነው፣ እናውቃቸዋለን። በአሜሪካ ግብዣ ለኮንፈረንስ ተብለው በጸረ አማራዎች ጋር ታጅበው ሂደው አሁን አማራ መስለው የሚተውኗሉ። የእነዚህም ካባ ይገለጣል ማለት ነው። እና ይሄንን ለማስፈጸም እነሱ የሚቆጣጠሩት ህዝባዊ እምቢተኝነትን ለመጥራት ነው። አሁን እነዚህ እዚህ ጋር የቀረቡትና ከጀርባ ያሉ አሉ ተለይተው የተቀመጡ እንዲቆዩ የተደረጉት እነ ይልቃል ጌትነት፣ ኢንጂነር ይልቃል ጌትነት፣ እነዚህ አብረው የዚህ ግብረ አበር ናቸው። አብረው ሲመክሩ በህቡ በየስብሰባው ሲመክሩ ነው የከረሙ ናቸው። እናውቃለን በግልጽ ህዝብ ማወቅ ስላለበት ነው። ነገ ይሄን አውቅ ነበር እንደዚህ ነበር ማለት ሳይሆን የሆነውን ዛሬ መናገርና ሁሉም አቋም በመያዝ ውሳኔ መወሰን አለበት። ካለፈ ጅብ ከሄደ ውሻ ጮኸ ምናምን የሚባል ነገር እና ይሄ የተለመደ ነገር አዙሪት መቆም አለበት። አንድ ነገር አህያ ዝናብ ሊዘንብ ሲል ይታወቃል ይባላል፣ ጆሮውን ያቆማል ይባላል። ህንዶች ደግሞ ጭስ ካየህ እሳት እንደሚኖር እርግጠኛ ሆነ ተንቀሳቀስ ይላሉ። እና ዛሬ ይሄንን ስናይ ትግላችን ተጠልፎ አልቆ አሁን ተግባራዊ መደረግ የቀረው ስራ ነው እየተሰራ ያለው ማለት ነው። ከዚህ በፊት በክልል ደረጃ የሚደራደረው የአስረስ ማረ ዳምጤ ቡድን እና በፌዴራል ደረጃ የሚደራደረው የእስክንድር ነጋ ቡድን የነዚህ የበላይ እንትኖች ናቸው። እነዚህ በኤሊት ደረጃ የተቀመጠው ነው በአሁን አሰላለፉን ይዞ የመጣው። ማሲንጋ ሆነ የምዕራባውያን አምባሳደሮች የጭራቁ ዓለም የኢምፔሪያሊዝሙ ዓለም መቀሌ ሲመላለስ የነበር ዝም ብሎ አይደለም፣ ያጎቱ ልጅ ስላለ አይደለም፣ ለትግራይ ህዝብ አስቦ አይደለም። ያ ወያኔ እያሰለፈ እንደ ቅጠል ለሚያረግፈው ወጣትና ልጇን ስትቀብር ለምትውልና ታስበው ምናምን አይደለም።
ኢትዮጵያ የምትፈርስበትን አማራ የሚጠፋበትን መንገድ እውን ለማድረግ ነው። ብዙ ስላወጡ፣ ብዙ ስለ ኢንቨስት ስላደረጉ፣ ብዙ ስለከሰሩ ያንን እንደው ሜዳ ላይ እንዳይቀር የመጨረሻ መፍጨርጨር ነው፣ የመፍጨርጨር ስራ ነው እና በግልጽ ማወቅ አለብን። ስለዚህ እነዚህን ወደፊት ለማምጣት በዚህ እሳቤ መሰረት የአማራን የህልውና ትግል መንገድ ለማሳት ህዝባዊ እምቢተኝነትን ለመቀስቀስ ከዛ የወያኔ አድፍጦ እንዲቀመጥ ያስቀመጠው አዲስ አበባ ውስጥ ሸለምጥማጥ አለ። የኦሮሞማ የሰላም ዘብ ተብሎ የተቀመጠ አለ። ያንን አምጥተው መፈንቅለ መንግስት ተደረገ ወይንም ደግሞ ኦሮሞማ ብልጽግና አብይ አህመድ ተንበረከከና ለድርድር ተቀመጠ የሚባል ተውኔት ተከትሎ ይመጣል ማለት ነው። ተከትሎ ይመጣል። ይሄ ህዝባዊ እምቢተኝነት ምናምን ምናምን የሚባለው በሙሉ ይቀጣጠልና እነዚህ የሚመሩት ይመጣል። ከዛ ፋኖ ና ተደራደር ይባላል። የሚደራደር ደግሞ ቅጥረኛ ባንዳው ሰርጎ ገቡ ነው እንጂ ትክክለኞች ይገደላሉ። ትክክለኛ የፋኖ መሪዎች ይገደላሉ። ስለዚህ ጠላቶቻችን በዚህ ልክ ሲመጡ፣ ጠላቶቻችን በዚህ ልክ ሲጨክኑ፣ መጨከን ያልቻለ የፋኖ አመራር መጠየቅ አለበት ወይ ከፊት ዞር ማለት አለበት ማለት ነው። በጠላቶቻችን ልክ እንዳይጨከን ለጠላቶቻችንን እያለዘበ ጊዜ እየገዛ እያፋለሰ አጀንዳ እየፈጠረ ሲፈልግ ኢየሱስ ነኝ ሲፈልግ እንደዚህ ምናምን እያለ ድራማ የሚሰራ በሙሉ ገለል መደረግ አለበት። አለበለዛ በዚህ ስብ ህዝብ በሙሉ ይጠፋል ማለት ነው። ይሄን አምኖ መቀበል ነው፣ ሐቁን አምኖ መቀበል ነው ማለት ነው። ሌላው ክፍል 4 እዚህ ጋር ያዘጋጀሁት በጊዜ ካልተቀጨ ይሄ እንቅስቃሴ በጊዜ ካልተቀጨ የሚፈጥረው መዘዝ የሚያመጣብን መዘዝ ምንድን ነው? በአማራ ህልውና፣ በኢትዮጵያ ሉዓላዊነት፣ በሌሎችም ኢትዮጵያውያን ህልውና ላይ የሚያመጣው መዘዝ ምንድን ነው ነው። እንግዲህ ቅጥረኛ ባንዳዎችና ሰርጎ ገቦች በሚገቡት ስምምነት መሰረት ፋኖ ከፊሉ ወደ መከላከያ እንዲገባ ይደረጋል። ከፊሉ የክልል ፖሊስና ሚሊሻ እንዲገባ ይደረጋል። ከፊሉ ትጥቅ ፈቶ ወደ ኖርማል ህይወት እንዲመለስ ይደረጋል ምናምን ይባልና ወደ መከላከያና ወደ ፖሊስ ወደ አድማ ብተና ሚሊሻ የሚገባው ፋኖ ይፈጃል። ይህንን ዛሬ ካላስቆምነው ቅጥረኛ ባንዳዎችና ሰርጎ ገቦች ሊደራደሩ ተመቻችተዋል። አመጣጣቸው ቅጥረኞች ናቸው። ይሄን ሊያስፈጽሙ ነው የመጡት። አማራን በስነ ልቦና፣ ኢትዮጵያውያንን በስነ ልቦናና በስነ አእምሮ ትኩረቱን እያስቀየሩ ስር ነቀል ለውጥ ሲባል ሰላም እያሉ ማሸነፍ ሲባል ታጥቀን 4 ኪሎ እንገባለን እያሉ እያጠቃ ያለውን ወታደር መተህሩጥ እያሉ ለድርድር ቁጭ ብለናል ጊዜ ስጡን፣ ከጎንደር ከጎጃም ከቤተ አማራ ከሸዋ ይዘን እንምጣ እያሉ ደብዳቤ እየጻፉ እያምታቱ በሙሉ የአማራን ትግል እያዘገዩ ለጠላት ጊዜ እየገዙ ያሉት አካላት ለመደራደር ነው ይሄን ሁሉ የሚያደርጉት። እነዚህ ተደራድረው በሚፈጠረው ሰበብ ፋኖ ወደ መከላከያ ይግባ ይባልና ይፈጃል። የሆነ ካምፕ ውስጥ ወያኔ ኦነግን እንደፈጀው ማለት ነው። 84 ላይ ወያኔ ኦነግን አስገብቶ አዋሽ አርባና እንትን እዚህ ወለጋ አካባቢ አንድ ወንዝ አለ ዴዴሳ፣ እዛ የኦነግን ጦር እንደፈጀው በ20 ሺህ ለምናምን የሚቆጠር። ያ ግን የህዝብ ጭንቀት ስለሌለባቸው ለኦሮሞ ህዝብም ሆነ ለትግሬ ህዝብ ስላልሆነ የቆሙት ምንም አልመሰላቸውም። ዛሬ ተጣብቀው አብረው እየሰሩ ነው፣ እየተጠቃቀሱ አብረው እየሰሩ ነው። እና አሁንም እነዚህ ቅጥረኛ ባንዳዎች ይደራደራሉ። ፋኖ ወደ መከላከያ ይግባ ተብሎ ይፈጃል። የሆነ ካምፕ እንዲገባ ተደርጎ ወደ ሚሊሻ፣ ወደ አድማ ብተና፣ ወደ ፖሊስ ይግባ ተብሎ ይፈጃል። ከዛ በኋላ ወደ ቤት ተመለስ የተባለው ደግሞ ከንቱ እንዲሆን ይደረጋል። ስለዚህ ትውልዱ እንዲጠፋ ይደረጋል፣ እንዲሰደድ ይደረጋል፣ ቀውስ ውስጥ እንዲገባ ይደረጋል ማለት ነው። ስደትና መከራ ተጠናክሮ እንዲቀጥል ይደረጋል ማለት ነው። አማራ ይሄ የወያኔና የኦሮሞማ ጦር የተመታበት አማራ አሁንም እየተደገመ ይደበደባል ማለት ነው። የዘር ማጥፋት የዘር ማጽዳትና ሰብአዊ ግፍ የተፈጸመበት አማራ ፍትህ ይነፈጋል። ፍትህ የሚባል አይታሰብም። አማራን አጥፍቶ ኢትዮጵያን የማፍረስ አዙሪት በተሻሻለ መንገድ ይቀጣጠላል። አማራን አጥፍቶ ኢትዮጵያን መበተንና ታላቋን ትግራይና ምናምን በከፍተኛ ፍጥነት ብዙ አክተሮች አሉ። የኢምፔሪያሊዝሙ ዓለም ጭራቆች አሉ። በተለያየ መንገድ እጃቸውን የሚያስገቡ በተለያየ መንገድ ይሄንን እየገፉ ያሉ በተለያየ መንገድ በድብቅ በህቡ በግልጽ የሚሰሩ አሉ። የነዚህ ሁሉ ዓላማ ይፈጸማል ማለት ነው። እነዚህ ሁሉ ያሰፈሰፉ ናቸው።
ጥቅም ለማድረግ ለመብላት ለሰይጣናዊ ስራን ለመርካት ነው። በህዝብ ጭፍጨፋ ጥቅም ለማግኘት ለማካበት የሚሰሩ ናቸው። እነዚህ ሁሉ ዓላማ ይሳካል። አማራ ካለፈው ሁሉ የከፋ ጭፍጨፋ ይፈጸምበታል ለአንዴና ለመጨረሻ ጊዜ። ልክ ባለፈው አስደንግጧል። ያስደነገጠው ኦሮሞማን አይደለም፣ ያስደነገጠው ኦሮሞማን ብቻ አይደለም፣ ያስደነገጠው ወያኔ ትህነግን ብቻ አይደለም። እነዚህ አከርካሪዎች ሲሰበሩ ከነዚህ ጀርባ ያሉት የኢምፔሪያሊዝሙ ዓለም ምዕራባውያን የሚባሉት እነዚህ ደመጠጫዎች አከርካሪያቸው ሁሉ ደነገጡ። ፋኖ ሊከሱት ሞከሩ፣ አልቻሉ። ስለዚህ አማራ በከፋ ይጨፈጨፋል ማለት ነው። በፖለቲካም ሆነ በወታደራዊ ተወካይ እንዳያገኝ የሚንቀሳቀስ እንዳይኖር ተደርጎ ሁሉም በያለበት እየተመነጠረ ያልቃል ማለት ነው። ሁሉም ያልቃል፣ በያለበት ይመነጠራል ማለት ነው። ቀሪው አማራ ራሱን መከላከልና እንደገና መነሳት እንዳይችል በተላላፊ በሽታ በክትባት በምናምን ይፈጁታል። እነ ቴዎድሮስ አድሃኖም ሲያደርጉት እንደነበረ ይሄ አማራ እንዳይወልድ ምንድን ነው አንድ ተላላፊ በሽታ በኮሌራ በሽታ እንደፈጀው ወባ መከላከያ ነቅለው ወደ ትግራይ ወስደው እንደገና ኬሚካል እንረጫለን ብለው ዛፉን፣ ቅጠሉን፣ ወፉን፣ ከብቱን ከሰው የበለጠ የፈጁት እንደዚህ አይነት ኬሚካል እያመጡ ይፈጁናል። ይህን የሚሰጧቸው ምዕራባውያን ናቸው። እነ ቢልጌት ዝም ብሎ አይደለም የሚመላለሱት። ከዛ የዘር ማጥፋትና ሀገር ማፍረሱ ተግባር ወደ ሌሎች አናሳ ብሔሮች አማራ ከጠፋ በኋላ ሌላ በሙሉ መሀል ላይ ያለ ወዶ ኦሮሞ ይሆናል፣ አፋር ምናምን ወዶ ትግሬ ይሆናል፣ ከፊል ሶማሌ ወዶ ኦሮሞ ይሆናል። ወደዛ እየተጨፈጨፈ ይገባል ማለት ነው። ይደመሰሳል። ቋንቋው፣ ባህሉ፣ እምነቱ በሙሉ ይደመሰሳል ማለት ነው። ከዛ በኋላ ኢትዮጵያ ልክ እንደ ሶማሊያ የቀውስ ምድር ትሆናለች። ልክ እንደ ሊቢያ የቀውስ ምድር ትሆናለች። በዛ ውስጥ ምዕራባውያን እያረሱ የተፈጥሮ ሀብቷን እየጎረጎሩ እምብርቷን እየነደሉ ያግዛሉ ማለት ነው። ህዝቡን እየፈጁ ማለት ነው። ያ ነው ኮንጎ ላይ የሆነው ማለት ነው። ስለዚህ አገር ፈረሰ አበቃ ማለት ነው። እንግዲህ ይሄንን ሁሉ በደልና መከራ ካወራን ይሄንን ሁሉ መዘዝ ሊያመጡ ከሆነ መፍትሄው ምንድነው ነው ቁም ነገሩ። መፍትሄው ምንድነው መደረግ ያለበት ወደሚለው ነው መሄድ ያለብን። እነዚህ ተልእኮ ፈጻሚዎች የራሱ የጸረ አማራና ጸረ ኢትዮጵያ ጠንሳሾች እና አቦይ ስብሃት የተሳተፉበት የሰላም መድረክና አማራን 3 ትውልድ ቆርጥሞ የበላው ሻለቃ ዳዊትና አለማንተ ገብረስላሴ አንዳርጋቸው ጽጌ የመሩት የእናስታርቅ ጉባኤ መዘዙ ይሄ ከሆነ መፍትሄው ምንድነው ነው? አንደኛ የሰላም አየር መንፈስ የሚጀምረው በሰላም ጠንቆች ራስን የማዳን ማጭበርበሪያ ሳይሆን የሰላም አየር እንዴት ነው? አሁን እነዚህ በሰላም ነው የመጡ እነዛኞች፣ ያኛው ጎራ እናስታርቅ ብሎ ነው የመጣ፣ ይሄኛው ጎራ የሰላም ጥሪ በማድረግ ነው የመጣው። የሰላም ጥሪ ሰላም እንፍጠር ተብሎ አጥፊውና ጠፊው አንዱ ላይ ቁጭ ብሎ ሰላም አይፈጥርም። ይሄ ራስን ማሞኘት ነው። እነዚህ አይን አውጣነታቸውን ቀንድ አውጣነታቸውን ጥርሳቸውን አግጠው አይናቸውን አፍጥጠው የመጡት ጸረ አማራ ምን ያህል አማራ እንደሚጠሉ፣ ምን ያህል ህዝብ እንደሚንቁ፣ ምን ያህል ደንታ እንደሌላቸው፣ ምን ያህል ይሄ ምዕራባውያን አሜሪካ ይዟችሁ ስላላቸው ምናምን እንዴት ደፋር ሆነው እንደመጡ ህዝብን ንቀት ያሳዩት በዚህ ልክ መጡ። እዛ ጋር ሄዶ ስለ ሰላም የሚሰብክ ቅጥረኞች አሉ፣ ቅጥረኛ ባንዶቻቸው ከነሱ ጋር ሄደው ማለት ነው። ስለዚህ ሰላም የሚመጣው በትክክለኛ ተፈጥሯዊ በሆነው መንገድ ነው። የሰላም ጠንቁ ሲነቀል ነው። የሰላም ጠንቁ የሚነቀል የአማራ ህልውና ሲረጋገጥ ነው። የአማራ ህልውና የሚረጋገጠው የአማራ አጽመ ርስት የይርጋ ጊዜ ሳይገድበው ወደ ባለቤቱ ሲመለስ ነው። ከመሬታችን ነቅለው ነው እያጠፉን ያሉ። ወደ መሬታችን ስንመለስ ነው። መሬታችንን የተወረረንና ያስለቀቅነውን አረጋግጠን በእጃችን ስናስገባ ነው። ሌላው ኢትዮጵያዊም የተወረረበትን አጽመ ርስት ሲያስከብር ነው። አጽመ ርስቱን ሲያስከብር ህልውናው ይረጋገጣል ማለት ነው። የአንድ ህዝብ ህልውና ከመሬቱ ጋር ነው። ባህሉ ከመሬቱ ጋር ነው። እምነቱ ከመሬቱ ጋር ነው። ትስስሩ ከመሬቱ ጋር ነው። የአያት ቅድመ አያቶቹ ጋር ባህሉ፣ ማንነቱ ሁሉ ትስስሩ የሚናበበው በመንፈስ የሚገናኘው ከመሬቱ ከርስቱ ጋር ነው ሲሆን ነው። ከርስቱ ከተነቀለ ያ ሰው ጠፍቷል ማለት ነው። ልክ እንደ ኩርድ ወይንም ደግሞ አውሮፓ እንዳደረጓቸው ጂፕሲ ምናምን እንደሚባሉት እንደዛ መሆን ማለት ነው። ይሄ ነባሩ እየጠፋ አሁን መጥቶ የሰፈረው ወራሪው ምኑ እንደሆነው ማለት ነው። እንደዛ እንደሆነው ዛሬ አሜሪካ ምናምን ስደተኛ ይውጣ እየተባለ እየተጋዘ ነው። ግን
በ18 ምናምን ሜክሲኮም ቴክሳስም የሜክሲኮ እንትን ካሊፎርኒያ እና ቴክሳስ የሜክሲኮ አካል ነበሩ። በወረራና በግዢ የተያዙ ናቸው። እዛ ጋር የበቀለውን ዛሬ ህዝብ ስደተኛ እየተባለ እንዲወጣ እየተደረገ ነው። ይሄ ነው አሁን እኛ ጋር የሚሆነው ማለት ነው። ስለዚህ ስር ነቀል ስርዓታዊ ለውጥ መምጣት አለበት። ስር ነቀል ስርዓታዊ ለውጥ የሚመጣ ፋኖ የያዘውን ትግል ሲያሸንፍ ብቻ ነው። ማሸነፉ የሚረጋገጠው 4 ኪሎን ተቆጣጥሮ እነዚህ አጥፊ ድርጅቶችን፣ ግለሰቦችን፣ ስብስቦችን በህግ አግዶ አመራሩንና ተባባሪውን የጥቅም ሸሪኩን ለፍርድ ሲያቀርብ ነው። ይሄንን ካደረገ በኋላ ፍትህ በኢትዮጵያ ምድር ሲሰፍን የተበደለ በሙሉ በደሉ ተነግሮለት ካሳ እንደሚካስ በአዋጅ ሲነገር ስር ነቀል ለውጥ መጣ ይባላል። ሁሉም ኢትዮጵያዊ ተፈጥሮ ሀብቱ ባለቤት ሆኖ በቋንቋው በእምነቱ ኮርቶ አንድ ላይ ኢትዮጵያን እንደ ታላቅ ሀገር እንደ ነፃ ህዝብ ለማስቀጠል በጋራ ቁጭ ብሎ ከኔ ያውቅልሃለሁ ፍልስፍና ወጥቶ ቀጥታ ባለቤት የፖለቲካው ስልጣን ባለቤት ሆኖ እያንዳንዱ ኢትዮጵያዊ በጋራ በሚፈጥረው የኢኮኖሚና የፖለቲካ መመሪያ ደንብ መሰረት ህገ መንግስት አዋቅሮ እንትን ሲል ያንን ለማድረግ ፋኖ ቅድሚያ ማሸነፍ አለበት። እነዚህ አጥፊዎች መታገድ አለባቸው። የአማራ ህልውና መረጋገጥ አለበት። አማራ ካላሸነፈ ህልውና አይረጋገጥም። ተሸንፎ መኖር አይችልም። እያየን ነው ምን እያደረጉ እንደሆነ፣ እንዴት እየመጡ እንደሆነ፣ እንዴት ሀቁን ገሃድ የወጣውን ሰማይ የሚያክለውን ሰማይ ሊሸፍነው የማይችለውን ሊደብቀው የማይችለውን እውነት ለመደበቅ እንዴት አፍጥጠው እንደመጡ እያየን ነው። ስለዚህ ይሄ ምንድን ነው የሚያሳየን? ተሸንፈን መኖር አንችልም። እንደ አማራ ማሸነፍ ግዴታ ነው። ስለዚህ ስናሸንፍ የአማራም ሆነ የሌሎች ኢትዮጵያውያን ህልውና ሲረጋገጥ የኢትዮጵያ ቀጣይነትና ሉዓላዊነት ይረጋገጣል ማለት ነው። የሰላም ጠንቅ፣ ዘር አጥፊ፣ ዘር ደምሳሽ፣ ወራሪ፣ ዘራፊ፣ አገር አፍራሽ፣ የአገር ሉዓላዊነትን ያስጣሳ፣ አገር ያስደፈረ፣ ያስወረረ በሙሉ ለፍትህ ይቀርባል ማለት ነው። ይሄ ሲሆን በተፈጥሮ የሰላም አየር ይነፍሳል ማለት ነው። ማንም ሊያስቀይረው የማይችል፣ ማንም አቅጣጫውን ሊቀይረው የማይችል፣ ማንም ሊቀለብሰው የማይችል የሰላም አየር የሚነፍሰው ልክ እንደዚህ ሲሆን ነው ማለት ነው። ስለዚህ ይሄንን በማጭበርበርና በማታለል ጦርነት ይብቃ፣ የግፍ አገዛዝ ይቁምና ሰላም ይምጣ ማለት ጦርነት ይብቃ፣ አማራን ነው ጦርነት አቁም ትጥቅ ፍታ ማለት ነው። የግፍ አገዛዝ ይብቃ፣ ጥገናዊ ለውጥ ይደረግ ነው እንጂ የግፍ አገዛዝ ግፍ ፈጻሚ ግፍ ፈጽም ያለው ብሎ እጁን ለፖሊስ ለህግ ለፍትህ አይሰጥም። በጉልበት ተደቁሶ ነው ለፍርድ የሚቀርበው እንጂ እንደዛ የትኛውም ዓለም በየትኛውም እስካሁን ዓለም ከተፈጠረች ባለው ዘመን ግፍ የፈጸመ አዎ ግፍ ፈጽም ያለው ምናምን ያለ የለም። በጀርመን ብቻ ነው የሂትለር ዘመድ የሆነ ሰው ታሪኩን ሲያይ ሁሉን ሲገመግም በዓለም ላይ ያለውን ግንዛቤ ሲያይ ይሄ ትውልድ መቀጠል የለበትም አላገባም ብሎ በኋላም ታንቆ የሞተ አንድ ግለሰብ ነው። ስልጣን ላይ ያልነበረ ግን የዛ ዘመድ የስጋ ዘመድ ስለሆነ በዛ ቤተሰብ ስም ስለሚጠራ ያንን መጠራትን ዘገነ ነው። ይሄ ትውልድ መቀጠል የለበትም ብሎ አላገባም ብሎ ታንቆ የሞተ ያ ብቻ ነው እንጂ ሌላው ግፍ ፈጻሚ ዘር አጥፊ በጉልበት ነው ተሸንፎ ተንበርክኮ ነው ፍትህን በአደባባይ ባንገቱ ገመድ የሚጠልቀው ማለት ነው። ስለዚህ እንደዛ ካልኮ የማይሆነውን ግፍ ይብቃ ማለት ጥገናዊ ለውጥ ይደረግ ማለት ነው። ማታለል ነው። እነዚህ አይናቸውን አፍጥተው ሲሸመጥጡ የነበሩት ናቸው። እነ ልደቱ አያሌው የምናውቀው ነው። ጂቪ ተቀብቶ በነጠላ አስሮ 92 ምርጫ ላይ ከዛ በተመትቸ ቆስዬ ብሎ በኢትዮጵያ ቴሌቪዥን እስከ ሞት ድረስ እንታገላለን። እንግዲህ ወያኔ ደብድቦት አድምቶት ምናምን ከዛ በቴሌቪዥን ቀርቦ እስከ ሞት ድረስ እንዲቀሰቅስ እንዲህ አይነት ድራማ ሲሰራ ተውኔት ሲሰራ ይኖራል። እስር ቤት ገብቶ ከቪኦኤ እና ከዶቼቬሌ ጋር በስልክ ሲያወራ የነበረ ነው። እንግዲህ ወያኔ አስራው የወያኔን የስልጣኔ ስጋት ነው ብላ አስራው ስልክ ይዞ ገብቶ ከዶቼቬሌ እና ከቪኦኤ የኢምፔሪያሊዝሙ ዓለም የሚዲያ ጣቢያዎች ጋር ሲያወራ እንግዲህ አስቡት ማለት ነው። እንዲህ አይነት ተውኔት እየሰራ የመጣ ሰው ነው ዛሬም አፍጥጦ የመጣው። በእንቁላሉ ጊዜ ብትቆጣኝ ኑሮ እናቴ በሬ አልሰርቅም ነበር ነው እና ልደቱ ያንን አማራ ላይ ያንን ሁሉ ክደት ሲፈጽም ዞር በል ቢባል ኑሮ እንደዚህ አይሆንም ነበር። ዮናታን ታከለ ባህላችንን ሲያንቋሽሹት ዞር በል ብንላቸው ኑሮ እምነታችንን ለማፍረስ ተቋሙ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም ፈረሰች፣ ተናደች እስኪ ላይ ደርስም ነበረ እና ትላንት ዝም ያልነው ዛሬ አፍጥጦ መጣብን። ዛሬ ዝም ያልነው ነገ ድራሻችንን ያጠፋናል ማለት ነው። ስለዚህ ሰላም በዚህ መልክ መምጣቱን ማወቅ አለብን ማለት ነው። መፍትሄው መጀመሪያ የሰላም ምንጭ ስር ነቀል ለውጥ ነው።
የሰላም ምንጭ የአማራ ፋኖ ማሸነፍ ነው። የሰላም ምንጭ የኢትዮጵያውያን ህልውና መጀመሪያ መረጋገጥ ነው። የሰላም ምንጭ የህልውና መረጋገጥ የሚረጋገጠው አጽመ ርስት ለባለቤቱ የተወረረ አጽመ ርስት ስሙ የተቀየረ አጽመ ርስት ለባለቤቱ ሲመለስ ነው። ከዚህ በመቀጠል የጸረ አማራው ዓለም ታጭተው ቀርበውለት ያሰለጠናቸው እጩ ተተኪዎች ጸረ አማራዎችን ከግብራቸው ከኋላ ታሪካቸውና ግንኙነታቸው ለመላው ኢትዮጵያን ማጋለጥ። እነዚህ አሁን ልደቱ አያሌው የጻፈው አለ። እነዚህ ለወደፊት የፖለቲካው መሪዎች ናቸው ብሎ ነው እዛ መጥሪያው ላይ የተጻፈው። ማንበብ እችላለሁ፣ ሼር ላርጋችሁ። ንግግር እንዲያደርጉ ልደቱ አያሌውና ይሄ ጸረ አማራን አቦይ ስብሃት ወያኔና ኦሮሞማ ከጀርባ ያዘጋጁት ልደቱ አያሌው እንዲመራው የተደረገው አብሮነት ኢትዮጵያ ያዘጋጀው ደብዳቤ ንግግር እንዲያደርጉ የሚጋበዙት ታዋቂ ሰዎችም የሀገሪቱን የወደፊት እጣ ፋንታ በመወሰን ረገድ የጎላ ሚና የሚኖራቸውና በአሁኑ ወቅት በሰላማዊም ሆነ በትጥቅ ትግል ተሳትፎ ያላቸው ሰዎች ናቸው አለ። ይሄ ምን ማለት ነው? ወደፊት መሪዎች እነዚህ ናቸው ማለት ነው ባጭሩ። ሌላ ቋንቋ የለው። የወደፊት መሪዎች የተመለመሉት የሰለጠኑት በተለያየ መንገድ ወደ አሜሪካ እየተጓዙ በቃ ብዙ ወጪ የወጣባቸው እነዚህ ናቸው። ልደቱ አያሌው፣ ሕዝቅኤል ጋቢሳ፣ ገዱ አንዳርጋቸው፣ አቦይ ስብሃት አማካሪ መሪ ጥበቡን ጸረ አማራ ጸረ ኢትዮጵያ ጥበቡን የሚያካፍል እነ ሰለሞን አሉላ ናቸው ማለት ነው። ከነዚህ ጋር ነው ዘመነ ካሴም አብሮ ለመሪነት የተጣጨው ማለት ነው። ለዛ ነው ፋኖን መተህ ሩጥ፣ ከተማ ሲገቡ ገጠር ግቡ፣ ገጠር ሲገቡ ከተማ ግቡ እያለ የአማራን ስነ ልቦና ሲሰብሩ የኖሩት ማለት ነው። የፋኖን አሸናፊነት ሲያደበዝዙ በቃላት አክሮባት እየሰሩ የህዝቡን ብዥታ ውስጥ ሲከቱ የከረሙት ማለት ነው። ስለዚህ እነዚህ ከኋላ ታሪካቸው ልደቱ አያሌው ማን ነው? ከመጀመሪያ ጀምሮ ወያኔ መልምሎ ሲያሰለጥነው ወያኔ ሲመለምለው የእናቱን ትግሬነት አይቶ በላሊበላ ሆቴል እንዲገነባ አድርጎ ባለፈው በጦርነት ወያኔ ያረፈበት መርካቶ ላይ አስመጭና ላኪ አድርጎ ገንብቶ ለምን እንትን አለው? የራሱ መጠበቂያ ኢሳያስ ማን የሚባል የደህንነት ኃላፊው ምክትል የጌታቸው አሰፋ ምክትል የነበረው ሽጉጥ ሰጥቶ እንዲጠብቅ ያደረገው እንግዲህ ይህንን ሁሉ ራሱ ኦሮሞማን ያቀረበው ከወያኔ ጋር እየሰራ ሲያስቸግራቸው አሰሩት እና አብይ አህመድ ኦሮሞማዎች። ከዛ በጫና በወያኔ ጫና ከአሜሪካን በምን ልቀቁትና ወደ አሜሪካ ይምጣ ተባሉ። ከዛ ህዝብ እንዲያውቀው ብለው ሽጉጡን ማን እንደሰጠው ምናምን ሽጉጡ የተመዘገበበትን ስም አውጥተው ለህዝብ ይፋ አደረጉ። እኔ አይደለሁም የተናገርኩት፣ እንደዚህ ሆኖ የመጣ ነው። ልደቱ አያሌው ምርጫ እያለ ሲያጭበረብር የኖረ አማራን የለም ሲል የኖረ በኋላ ደግሞ ሲመታ እና ጸረ አማራነቱ ሲታወቅ አሁንም እንደ እንሽላሊት ውስጥ ውስጡን የሚሄድ የወያኔ ዋና ጠበቃ የሆነ ሰው ነው። እና ሉላ ሰለሞን እንግዲህ አማራን በለው አሳደው እያሉ ጦርነት ለትግራይ ህዝብ ጦርነት ባህላዊ ጨዋታው ነው እያሉ እንግዲህ ጦርነት ባህላዊ ጨዋታው የሆነው ህዝብ ነን ሲል የነበረ ሰው አሁን የሰላም አካል ሆኖ ሲመጣ አቦይ ስብሃት አማራን እንደ ሲጋራ ጭሰን ጥለነዋል፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አከርካሪዋን ሰብረናታል፣ አማራ ራሱን አንቅቶ እስከሚመጣ ድረስ ትግራይን እንመሰርታለን፣ እንደዛ ካልሆነ ዋጋ እንከፍላለን ባጠፋ ነው ልክ ሲል የኖረ ነው። ጀዋር መሐመድ፣ ሕዝቅኤል ጋቢሳ፣ ገዱ አንዳርጋቸው ሌሎችም እና እነዚህ የፌዴራሊስት ኃይሎች የሚባሉ ዝም ብለው በተጠሩበት የሚለገቡ አሉ። ወገኑ እየተጨፈጨፈ እዚህ ጋር አብሮ እየሄደ የተጻፈለትን የሚያነብ አለ። እነዚህ ከንቱ ናቸው፣ ሆዳሞች፣ ለሆዳቸው እየተጠሩ የሚቀርቡ አስመሳዮች፣ አየለ ጫሚሶዎች፣ አስመሳይ ደሳሌ ጫኔዎች። ደሳሌ ጫኔ ፓርላማ ውስጥ ሆኖ ምናምን የሚል የአየለ ጫሚሶ የወቅቱ አየለ ጫሚሶ በግልጽ ማወቅ አለባችሁ። በኦሮሞማ ፓርላማ ውስጥ መቀመጥ ኦሮሞማ አማራን ሲያጠፋ ለሚያወጣው ደንብና ሕግ አማራም ተሳትፎበታል ምናምን ለማስባል ነው። እዛ ውስጥ ምን መቀመጥ እንደው ለምን አስፈለገ? ለምን አይሞትም? ለምን ርቦት አይሞት? ቅጥረኛ ባንዳነቱን አምኖ ተቀብሎ ነው። ተውኔት ጦርነት ይብቃ፣ የሰላም አማራጮች እንጠቀም፣ ሀገራችን ወድማለች። የጠቅላይ ሚኒስትሩ የኢኮኖሚ አማካሪዎች ባወጡት ሪፖርት መሰረት እየተባለ ፎቶ እንዲህ ያለ እየተቆጣ የሚቀርብ ብአዴን መልምሎ ያሰለጠነ ያሳደገው አማራ አንገቱን ደፍቶ መሳሪያውን ዘቅዝቆ በተሰራው ሐውልት ስር የሰማዕታት ሐውልት ተብሎ አስጎብኚ የነበረ ደሳሌ ጫኔ። እነዚህ አብሮ አካል ናቸው። ዝም ብሎ የመጣ አይደለም፣ የተያያዘ ነው ከመሬትም እስከ ላይ ድረስ ማለት ነው።
እና ጨከን ማለት ያስፈልጋል፣ ቆፍጠን ማለት ያስፈልጋል፣ እውነትን ብቻ መከተል ያስፈልጋል። እነሱ ገንዘብ አላቸው። የኢምፔሪያሊዝሙ ዓለም ሀብትና ዲፕሎማሲ ሚዲያ አላቸው። እኛ ደግሞ እውነት ነው ያለን፣ እውነትና ፈጣሪ ነው ያለን። እውነትና ፈጣሪ ነው ከኛ ጋር ያለው። እውነትና ፈጣሪ ማሸነፍ አይቻልም። ባለፈውም ኦሮሞማ፣ ወያኔ፣ ትህነግ በሙሉ የሚያደርገው ጦርነት ከተፈጥሮ ጋር ነው። ተፈጥሮን ለማጥፋት ነው። ፋኖ የሚዋጋው ተፈጥሮን ለማዳን ነው። ፋኖ የሚዋጋው ተፈጥሮን ለማዳን ነው። ህልውናን ማዳን ተፈጥሮን ማዳን ነው። ተፈጥሮን ማዳን ስለሆነ ማለት ነው። እና ማሸነፍ አይቻልም። ተፈጥሮን ማሸነፍ አይቻልም። እያንዳንዱ ጭራቅ ማት ይመጣበታል ማለት ነው። በዘራው ልክ ያጭዳል። በአንድ በኩል በእግዚአብሔር ግን እኛ በተግባር ማድረግ ያለብንን ማድረግ አለብን። እግዚአብሔር እኛ የሰው ልጅ ማድረግ ከሚችለው በላይ የሆነን ነገር የሰው ልጅ ማድረግ የማይችለውን ነው እግዚአብሔር የመሬት መንቀጥቀጥ የመሳሰሉት ነገር ሲመጣ ነው እግዚአብሔር የሚያተርፍ እንጂ መሬት ላይ ሊገለን የመጣን ሰው መግደል አግባብ ነው። አይናችንን ሊያወጣ የመጣን ሰው ሁለቱን አውጥቶ መመለስ አግባብ ነው። ዳዊት ጎልያድ ሊወራው ሲሄድ ህዝቡን ባሪያ ሊያደርግ ሀገሩን ቅኝ ግዛት ሊገዛ ሲሄድ ሊዋጋው የጦር መሳሪያ ፈለገ፣ ጠጠር አገኘ፣ ግንባሩን አለው፣ ጣለው፣ አሸነፈ። ስለዚህ ማድረግ ያለብንን ማድረግ አለብን። ማድረግ ያለብንን ለማድረግ በቅጥረኛ ባንዳዎች፣ በጸረ አማራዎች የተቀጠሩ ቅጥረኛ ባንዳዎች እና አጠቃላይ ይሄ ምዕራባውያን በሚነዙት የቅዠትና የውሸት ዓለም ወጠን እውነትን በመቀበል ነው ማለት ነው። ስለዚህ እነዚህን ማጋለጥ ያስፈልጋል ማለት ነው። ማጋለጥና ከመድረክ ማስወጣት ያስፈልጋል። ተጠያቂነታቸውን ነገ ለፍርድ እንደሚቀርቡ በአዋጅ መንገር፣ በመግለጫ መንገር ያስፈልጋል ማለት ነው። በዚህ ስብስብና በወራሪዎች ወያኔና ኦሮሞማ መካከል ያለውን ግንኙነት ያወቀው ላላወቀው ማሳወቅ አለበት። እነ ጀዋር መሐመድ ከኦሮሞማ ብልጽግና ጋር እንዴት ተናበው የሚሰሩ አላማቸው የኦሮሞማን ስልጣን ማስቀጠል ነው። ኦሮሞማ ርዕዮተ ዓለምን እውን ማድረግ ነው እንጂ አብይ አህመድን ማስቀጠል አይደለም። አብይ አህመድ ሲተካ 1 ሚሊዮን አብይ አህመድ አለ። ደብረጽዮን ሲለቅ 1 ሚሊዮን ደብረጽዮን አለ። ጌታቸው ረዳ ሲለቅ 1 ሚሊዮን ጌታቸው ረዳ አለ። ስለዚህ አላማቸው ይሄንን ጸረ አማራና ጸረ ኢትዮጵያ የሆነውን ስርዓት ማስቀጠልና አላማና ግብ ማሳካት ነው። ስለዚህ ወያኔም አለበት፣ ኦሮሞማ ብልጽግናም አለበት። ተናቦ የሚደረግ ነው፣ ዝም ብሎ የሚደረግ አይደለም። እንግዲህ በሁለት ነው የከፈሉት እና አስረስ ማረ ዳምጤ ከወያኔ ጋር ከነባሩ ወያኔና ነባሩ ብአዴን ጋር ከነ ጀዋር መሐመድ እና ከነ ጃልመሮ ጋር የተሰለፉ ሲሆኑ እነ እስክንድር ነጋ ደግሞ ከወያኔ ተገነጠልኩ ያለው ድራማ እነ ጌታቸው ረዳ እና ከነ አብይ ጋር እና ስኳድ ከሚባለው ከአሁኑ ብአዴን ከኦሮሞማው ብአዴን ጋር ከስኳዱ ጋር የሚሰራው የእስክንድር ነጋን ሂዶ የተቀላቀለው የብአዴን ስኳድ የወያኔ ፍጥረት ከሆነው ጋር ይሄ ጎራ መለየትና በግልጽ ማንነቱ ትስስሩ ከወያኔና ከኦሮሞማ ጋር ያለው ትስስር በግልጽ መነገር አለበት። እያንዳንዱ የሚያውቀውን ለማያውቀው መንገር አለበት። እየተሽኮረመሙ ከመጥፋት እውነትን ተናግሮ መዳን የሚያክል እኮ ጽድቅ የለም፣ ደስታ የለም፣ እርካታ የለም። ሁሉም ሚዲያ 99 ለ1 ነው። ዘመር ቲቪ ሳተላይት ነው ያለ። ሌላው በቀጥታም በሆነ በተዘዋዋሪ ጠላቶቻችን ሚዲያ ነው። አንድ ባንድ ወደፊትም እናቀርበዋለን። በቀጥታም ሆነ በተዘዋዋሪ ጠላቶቻችን ሚዲያ ነው። አለበለዛ በድንቁርና ጠላቶቻችን ቅጥረኛ ባንዳዎችን የሚያጀግን ነው። ያ ደግሞ 1 2 ነው ያሉት። ያ ከእውቀት ማነስ ከግንዛቤ እጥረት የመጣ ነው፣ ወይ ከአድርባይነት ተመሳስሎ ከመኖር የመጣ ነው፣ እውነትን ከመፍራት የመጣ ነው። ስለዚህ ሚዲያዎች በሙሉ ስለተናገሩት ኤቢሲ ሚዲያ ላይ ትንግርቱ ገብረ ጻዲቅ ቀርቦ ልደቱ አያሌው ጠቅላይ ሚኒስትር ልሆን አላለም፣ ለሰላም የተደረገው ትክክል ነው፣ እንደዚህ እያለ ማስተባበል፣ ድራማ መስራት፣ ማምታታት እና የሰውን ትኩረት አቅጣጫ ማስቀየር፣ ሽፍት ማስቀየር እንዲህ የሚሰራ ነው። ሌላውን በሙሉ አለ፣ አንድ ባንድ ያስፈልጋል። ስለዚህ እውነት የሚነገርበትን የሆነው በሆነው ልክ በተጠያቂነት በተግባር ያንን የሚነገርበትን ሚዲያ ማብቃት ያስፈልጋል። ለምሳሌ እኔ እንደዚህ እንድናገር ይሄን እንዳቀርብ ይሄን እውነት እንድደፍር ያደረገኝ የዘመር ቲቪ ባለቤት ሆኖ ማሳደግ ያስፈልጋል። ምንም ወደዚህ አንገቴን ወገቤን ምናምን የለም። ጎራ ለይቶ እዛ መሰለፍ ምናምን አያድንም፣ ያጠፋል። አናት አናትክን እየተባለ ያጠፋል። እውነት ነው የሚያድን፣ ሀቅ ነው የሚያድን፣ መርህ ነው የሚያድን። እውነትና ሀቅ ደግሞ በዚህ ምዕራባውያን ባስለመዱት የቅዠት ዓለም
ጸረ አማራው እና ቅጥረኛ ባንዳው በሚነዛው የውሸት ዓለም ውስጥ ለገባ ባለቅን ልቦና እውነትን መናገር ከባድ ነው። ከባድ ነው። ግን እውነትን የተናገረ አሸናፊ ስለሚሆን በጊዜ ሂደት ያሸንፋል ማለት ነው። እናሸንፋለን። እውነት ነው የሚያሸንፍ፣ ተፈጥሮ ስለሚያሸንፍ ማለት ነው። እውነት ተፈጥሮ ነው። ስለዚህ ቅጥረኛ ባንዳን በህልውና ትግላችን ውስጥ የሚገኝ ቅጥረኛ ባንዳን ራሱን የሾመ መሪ ነኝ ባይን ሰርጎ ገብን በሙሉ በተግባር በማንነቱ አጋልጦ ወደፊት ቅጥረኛ ባንዳነት፣ ሰርጎ ገብነት በአማራ ህልውና ትግል ውስጥ በኢትዮጵያ ውስጥ ነውር እንዲሆን የሚያስችል ቅጣት መቅጣት ያስፈልጋል። ዛሬ ነገ አይደለም፣ ዛሬ ለይቶ ማውጣት ያስፈልጋል። በግልጽ ከነ ወንጀላቸው ለህዝብ መናገር ያስፈልጋል። የምናውቀውን ሁሉ እያወጣን መናገር አለብን። አጥፊዎች ጨካኝ ሆነው አይናቸውን አፍጥጠው ሲመጡ ጠፊዎች ወንጀላቸውን ደብቀን መጥፋት የለብንም። ስለዚህ ቅጥረኛ ባንዳ ሰርጎ ገብ በሙሉ መጥፋት አለበት። በእውነቱ ልክ በመሰለኝ በደሳለኝ ፊቱ ደስ አላለኝም ፀጉር አበጣጠሩ አላማረኝም በሚል ሳይሆን በእውነቱ ልክ ባጠፋው ልክ ሁሉ መቀጣት አለበት። ትውልድ በሚያስተምር ትውልድ በሚፈርድ ነገ ታሪክን በሚወቅሰው በሚያስጠይቅ ልክ መቀጣትና መውጣት አለባቸው ማለት ነው። ለምሳሌ አሁን ከጅምሩ ቢሆን ይሄ ነገር አስረስ ማረ ዳምጤ ለድርድር ጀመረው ይሄን ነገር። ከዛ ወደዛ ወደዚህ አለ። በቢቢሲ ነው እንዲቀርብ የተደረገ። መዓዛ መሐመድ በሮሃ ቲቪ እያቀነቀነች ምናምን። ከዛ በኋላ ያ ተመታ፣ ደበዘዘ። በሌላ አጀንዳ ብቅ አለ እንደገና። ከወያኔ ጋር አብረን መስራት እንችላለን አለ። አሁንም ያ ሲመታ ወልቃይትና ራያን ስላስከበርን ምናምን አለ። አሁንም ያ ሲመታ አማራ ነኝ መነሻ የአማራ መዳረሻዬም አማራ የሚል ቅዠት መቆም አለበት ምናምን አለ። ይሄ ሁሉ የአማራ የሆነን ነገር መምታት ነው። ስነ ልቦናውን መቀየርና የሚይዘው የሚጨብጠው ማሳጣት ነው። አማራውን ሁሉንም ነገር እየሄዱ አከርካሪውን መምታት፣ መሰረታዊ ቀይ መስመሮቹን ሂዶ ማፍረስ፣ ቀይ መስመሮቹን ሂዶ ማፍረስ ነው ሲሰሩ የኖሩት ቅጥረኛ ባንዳዎችና ሰርጎ ገቦች። እስክንድር ነጋ ድል ለዲሞክራሲ ሲል ለዲሞክራሲ አይደለም አማራ የምታገለው። ዲሞክራሲ የሚባለው ፌክ ነው ውስጡ ሲፈተሽ። ራሳቸው የማይኖሩት አሜሪካኖች ራሳቸው የማይኖሩት። እኛ በፍትህ ነው የምንኖረው። እኛ አባቶቻችን በፍትህ ነው እንጂ አንዱ ደስ ስላለው 10 ሰው እጁን ስላወጣ ምናምን አይደለም። በፍትህ ነው፣ በትክክለኛና በሀቅ ሰው ስላለ ስላላል አይደለም። አጥፍቷል አላጠፋም፣ በደል ፈጽሟል አልፈጸመም፣ ምን በደል ፈጸመ፣ ለምን ፈጸመ፣ ይሄ ተመዝኖ ፍትህ ነው እንጂ በዲሞክራሲ ምናምን የሚባል ይሄ የቅኝ ገዢዎች የኢምፔሪያሊዝሙ ዓለም ቋንቋ ነው። ይህንን ነው ሲመቱ የነበሩት ማለት ነው። ከዛ በኋላ ቀጠናዊ ትስስር አሉና ከትግሬ ህዝብ ጋር ግንኙነት እያደረግን ነው። ዛሬ ተገለጠ። አያችሁ፣ ከትግሬ ህዝብ ጋር ግን ንግግር እያደረግን ነው ሲሉ የነበሩትና የቆየ ሞላ ዛሬ ተገለጠ። ከነ ልደቱ አያሌው ከነ ሉላ ሰለሞን ከነ ስብሐት ነጋ ጋር ቁጭ ብለው አሳዩን ማለት ነው። ከኦሮሞ ህዝብ ጋር እየተነጋገርን ነው ሲሉን ነበር አይደለ? ከነ ጀዋር መሐመድ ከነ ዝቅኤል ጋቢሳ ከነ ጃልመሮ ጋር አሳዩን ማለት ነው። ይሄ ነው ይሄ ነው። ምን አስፈለገ ማሸነፍ? ጠላቶቻችን የትግራይ ህዝብም ነፃ የሚወጣው አማራ ሲያሸንፍ ነው። የኦሮሞ ህዝብም ነፃ የሚወጣው አማራ ሲያሸንፍ ነው። በትግል ላይ ሆኖ ይህንን ማምታታት እንደዚህ በሙሉ ድራማ ነው። ትክክለኛው ትግል አቅጣጫው እንዲስት የሚደረግ ነው። ከዚህ በፊት ተናግሬ ያለው ጠላቶቻችን ብአዴን ከወያኔ የወረሰው፣ ወያኔ ደግሞ ካሰለጠኑት ካበቁት ከነ አሜሪካ ከምዕራባውያን የወረሰው ይሄ የነ ቭላድሚር ሌኒን አባባል አለ። ተቃውሞውን ለመቆጣጠር ተቃዋሚን ለመቆጣጠር ተቃውሞውን መምራት። ተቃውሞውን አሁን የህልውና ትግሉን በመሪነት አስርገው አስገብተው የሚመሩት ሰዎች ማለት ነው። ይሄ ነው የሆነው። ይሄን ነው በአይናችን ያየ ነው። ስለዚህ እነዚህን አስተማሪ በሆነ ነገር መቅጣት። ዘመነ ካሴ መጥቶ የወታደራዊ ቋንቋ ብሎ በፌስቡክ ሲጽፍ ሮኬት አመረትኩ ብሎ ማርብ ቆራጭ መስሎ ጫካ ውስጥ ሲታይ የአማራን ስነ ልቦና መምታት ነው። የማይሆን የማይደረግን ነገር ከዚህ በፊት የዛሬ 2 ዓመት አካባቢ ባለ 9 ነጥብ መመሪያ ብሎ ጦርነቱ የኢኮኖሚ ነው አለ። ይኸውን ዓላማን ማሳት ነው፣ መርህን ማሳት ነው፣ ከፍልስፍና ማስወጣት ነው፣ ከትግላችን ርዕዮት ለማስወጣት የሚደረግ ነው። የኢኮኖሚ ጦርነት ነው። አሁን ደግሞ የሰላም ጦርነት ነው አለ። ማምታታት ነው። እንግዲህ ሰላም አይጠላም። ሰላም የሚመጣው ግን በማሸነፍ ነው እንጂ ዝም ብሎ አይደለም። ከጠላት ጋር ቁጭ ብሎ አይደለም። በሬውን አርዶ ከበላበት ወይ ከሰረቀው ጋር አብሮ በሬውን ፈልጎ አያገኘው።
እንደዛ ነው እንሆን እየተባለ ያለው። በሬ ካራጁ ጋር እየዋለ ሰላም ሊመጣ አይችልም ማለት ነው። ከዛ ምን መጣ? መተህሩጥ እያሸነፈ ያለውን ፋኖ ስነ ልቦና መሸርሸርና የተሸናፊነት መንገዱን እንዲይዝ መተህሩጥ፣ አትቁም፣ ገጠር ሲመጣብህ አትዋጋ፣ ጥለህለት ከተማ ግባ፣ ከተማ ሲገባብህ አትዋጋ፣ ጥለህለት ገጠር። ይሄንን ሲያደርጉ የነበሩት ለምንድን ነው? በስነ ልቦና ከአሸናፊነታችን መንገድ ለማስወጣት ነው። የጠላት መንገድ ነው ማለት ነው። የጠላት መንገድ ነው ማለት ነው። ስለዚህ ይህን ሁሉ ሲደረግ የነበረው ለምሳሌ አዲስ ትውልድ፣ አዲስ ራዕይ፣ አዲስ አስተሳሰብ የሚባል ፍልስፍና ነበር። ዛሬ ተገለጠ አይደል? የዚህ ፍልስፍና ምንነት አዲስ ትውልድ፣ አዲስ ራዕይ፣ አዲስ አስተሳሰብ ይባላል። አዲስ ትውልድ፣ አዲስ ራዕይ፣ አዲስ አስተሳሰብ አጥፊዎቹን መሪ ብሎ የሚቀበል ከአጥፊዎቹ ጋር አብሮ ጠፍቶ የሚኖር አጥፊዎቹን የሚያነግስ ትውልድ ማለት ነው። አዲስ ትውልድ ማለት አማራነቱን የጣለ አማራ ነኝ ብሎ ያላለ የተጨፈለቀ ኦሮሞና ትግሬ የሆነ ትውልድ ማለት ነው። አዲስ ትውልድ፣ አዲስ አስተሳሰብ አማራነትን ረስቶ ሌላ አስተሳሰብ መቀበል፣ የወያኔን ትርክት የኦሮሞ ርዕዮተ ዓለምን ትርክት መቀበል ማለት ነው። ራዩ ራስን አጥፍቶ ከሌሎች ተጨፍልቆና ተውጦ ባሪያ ሆኖ መኖር ማለት ነው። እንግዲህ አዲስ ራዕይ አይደል? ከስብሐት ነጋ ጋር ቁጭ ብሎ የአዲስ አስተሳሰብ የአዲስ ምንነት ተገለጣል። ግልጽ አይደል? ግልጽ አይደለም? ስለዚህ ይሄንን የሚያራምዱትን ዛሬ ካላስቆምናቸው ነገ ህልውናችን እነሱ ያስቆሙናል ማለት ነው። ስለዚህ ሌላው በማናቸውም ወታደራዊ የሆነ በፖለቲካ ስምምነቶች አሁን ሳይሆን ከድል በኋላ ነው የሚደረጉ። ማናቸውንም አይነት ውይይቶች፣ ድርድሮች፣ ንግግሮች ከድል በኋላ ነው የሚደረጉ። ከድል በፊት የሚደረጉት ትግሉን ለመቅጨት ነው። ትግሉን ለማጨናገፍ ነው። የህልውና ትግሉ ግቡን ሳያሳካ ጠልፎ ለመጣል ነው። ሀዲዱን አስቶ በአፍጢሙ ለመድፋት ነው። ስለዚህ አማራም ሆነ መላው ኢትዮጵያዊ ከድል በፊት የሚደረግ ውይይት፣ የሚደረግ ንግግር፣ የሚደረግ ማናቸውንም ስምምነቶች ጸረ አማራ፣ ጸረ ኢትዮጵያ ናቸው። ከዚህ በፊት የሚደረግ ንግግሮች በምዕራባውያን በአሜሪካ ጫና፣ በወያኔ ሴራ፣ በኦሮሞማ ሴራ የሚደረግ ወያኔና ኦሮሞማን ለማስቀጠል የሚደረጉ ውይይቶች፣ ንግግሮች ናቸው። የሰላም ኮሚሽን ምናምን የሚባለው አሁን የምን ኮሚሽን፣ የእርቅ ኮሚሽን ምናምን የሚባለው ማን እንደሚመራው ከጀርባ አርክቴክቱን የዚህን ታውቃላችሁ? ዘገየ አስፋው ነው። ኦነጉ ዘገየ አስፋው በደርግ ጊዜ የእርሻ ሚኒስቴር ሆኖ መሬት ላራሹ አዋጅ በሚል አማራን ከመሬቱ የነቀለው ሰው ነው። ዛሬ ከጀርባ ሆኖ መስፍን ምናምን የሚባለው ነጭ ሽበት ምናምን፣ ይሄ አምባሳደር መሐሙድ ድሪል፣ እነዚህ ቡችሎች ናቸው። ቡችሎች ናቸው። በየሄዱ እየተላኩ የሚጮሁ ናቸው። በል የተባሉትን የሚሉ ናቸው። ይታወቃሉ በግልጽ። አምባሳደር መሐመድ ድሪል ኢሳ ሶማሌ ነው። ኢሳን አፋርም በኢሳ እያስጨፈጨፈ ከነመለስ ጋር ድራማ ሲሰራ የኖረ ሰው ነው። የሽንሌ ተወላጅ ነው። አዲጋላ ጋድ አካባቢ ተወላጅ ነው። ጎሳው እዛ ነው። ያንን ጎሳ ንቆ ለሆዱ የሚኖር ሰው ነው። አውቀዋለሁ በአካል። እነዚህ ቡችሎች ናቸው። ከጀርባ የሚዘውራቸው ዘገየ አስፋው ነው። የመሬት ላራሹን አዋጅ ያስፈጸመ። ሌሎች አሉ። በደርግ ጊዜ የነበሩ ነባር ኦነጎች አሉ ከጀርባ የሚዘውሩት። ስለዚህ ይሄ ሁሉ ሴራ የሚከሽፈው ውይይት የሚመጣው ከድል በኋላ፣ ንግግር የሚመጣው ከድል በኋላ፣ ስምምነት የሚመጣው ከድል በኋላ ነው። ድል ማለት 4 ኪሎ መቆጣጠር እና እነዚህን አጥፊ አደረጃጀቶች በህግ ማገድ፣ መሪዎቻቸውን ለፍርድ ማቅረብ። ፍትህ ከተደረገ በኋላ የተበደለ እንዲካስ፣ የተበደለ በሙሉ በደሉ በአዋጅ እንዲነገርለት፣ በኢትዮጵያ ምድር ስር ነቀል ለውጥ ታውጆ በኢትዮጵያ ምድር በተፈጥሮ በራሱ ጊዜ ሰላም እንዲነፍስ ከተደረገ በኋላ ነው ንግግር፣ ውይይት ምናምን ሁሉ የሚሰራው ማለት ነው። ይሄንን እንደ አቋም መያዝ ያስፈልጋል ማለት ነው። በአማራ ህልውና ትግል ላይ ደግሞ በፋኖ ውስጥ ሰርጎ ገቡ ቅጥረኛ ባንዳው እስካሁን ድረስ ሲወድቅ ሲነሳ መሪዎችን፣ ጀግና ፋኖችን በተናጠል እንደገና ደግሞ ጀግና ተዋጊዎችን በድሮን በቡድን ሲያስገድል ሲያስመታ የነበረውን አሁንም ህዝቡ መጸየፍና ማውጣት አለበት። ቅጥረኞች ናቸው፣ ሰርጎ ገቦች ናቸው። ስለዚህ በእንቁላሉ ጊዜ ብቆጣ በሬ አልሰርቅም እንደተባለው ዛሬ ትላንት ብናስቆማቸው ኑሮ ዛሬ ሁሉ ህዝብ አያልቅም ነበረ። ዛሬ እንደዚህ አንነጋገርም ነበር፣ ድል ላይ ነበር። እንዴት እንቀጥል? ህዝብ ኢትዮጵያዊነትን እንዴት እናምጣ? የህዝብ ሰላም ደህንነት እንዴት ይቀበል? እንዴት እንበልጽግ?
ምን አይነት የኢኮኖሚ መርህ እንከተል፣ ምን አይነት የፖለቲካ ስሪት እንፍጠር የሚለው ነበረ የሚሆነው አጀንዳችን። ቅጥረኛ ባንዳዎች ባይኖሩ ኑሮ እና አስረስ ማረ ዳምጤ ባይኖሩ ኑሮ ብአዴንን መልሰው ያስገቡት፣ ያልታወቁ ኃይሎች እየተመነጠሩ እንዲጠፉ ያደረጉት፣ አስተማሪን እያገቱ የዘረፉት የገደሉት፣ ተዋህዶ ነህ እያሉ ጊዜው የቅባት ነው እያሉ ቄሶችን ተዋህዶችን ያስገደሉት፣ ጀግና ፋኖዎችን በሴራ በተንኮል ያስገደሉት ማለት ነው። ስለዚህ ፋኖ ውስጡን ማጽዳት አለበት ማለት ነው። ፋኖም ሆነ መላው የአማራ ህዝብ በዋናነት በጠላቱና በቅጥረኛ ባንዳዎች ልክ መጨከን አለበት መጨከን አለበት። ይሄ አጓጉል አማራዊ ጨዋነት፣ አማራዊ ፍትሃዊነት ምናምን በሚባል እና አስረስ ማረ ዳምጤ ምርኮኞችን 8 ሺህ 10 ሺህ እየሰጠን ስልክ እየደወልን ከእናቱ ጋር ያገናኘ ነው ጸረ አማራ ነው። አማራ ሊገሉ የሚመጡትን ስነ ልቦና የሚገነባ፣ አማራ ደግሞ ጠላቱን እየተገደለ ጠላቱን እንደዚህ የሚያደርግ ስለሆነ ሂድና በለው እየተባለ እነዛ የተለቀቁት ተመልሰው ሲወጉን የነበሩት፣ ከፊሉ ደግሞ ሰልጥነው የተሰጡ እንዲሰልጥነው ለናስረስ ሲነቃባቸውና ህዝብ ሲተፋቸው ለጊዜም ቢሆን እንዲጠብቋቸው ሰልጥነው የተላከውላቸው ናቸው። እነዛ አስረስ ሲያሳያቸው የነበሩት ምርኮኞች ማለት ነው። ሐቁ ይሄ ነው። የሚዋጋ ሰው ሐሳብ ላይ ያለ ሰው እንደ ዘመነ ካሴ አይፋፋም። ስለዚህ ቅጥረኛ ባንዳዎችን ከነትስስራቸው ከነኔትወርካቸው ማጋለጥና ከህልውና ትግሉ ዘወር ማድረግ ዋና የመፍትሄ አካል ነው። ቤትን ማጽዳት ማለት ነው። ቤት ሳይጸዳ ደጅ አይጸዳም። አብዮት ከቤት ይጀምራል ነው የሚባለው በኮሙኒስቶች አለ። እውነት ነው። ትግል ከቤት ነው የሚጀምረው። እቴጌ ጣይቱ ባንዳን ይዞ ጦርነት፣ ባንዳን ይዞ ልማት የለም ያለው ባንዳ ድራሹን በአንድ ቀን ውስጥ የጠፋው ማለት ነው። ስለዚህ የጠላትን ቅጥረኛ ይዘን ሰርጎ ገብን ይዘን የምናደርገው ወንድሞቻችንን መገበር፣ መጨረሻ ሚድን መሸነፍ፣ እያሸነፍን መሸነፍ ማለት ነው። አሁን በጦርነት አሸንፈን በፕሮፓጋንዳ እየተሸነፍን ነው። በጠላት ሴራ እየተሸነፍን ነው። በጠላቶቻችን መድረክ የአማራ መሪ የህልውና ትግል መሪ ነን የሚሉ በጠላቶቻችን መድረክ ሰላም ሊያመጡ እየተቀመጡ ነው። በሁለት ጎራ ተከፍለው ማለት ነው። ከነዚህ ጋር ሆነን ማሸነፍ እንዴት እንችላለን? በእነዚህ እየተመራን እንዴት ለውጥ እናመጣለን? ስለዚህ ትግላችን መሬት በቀል ነው፣ ህዝባዊ ነው፣ ህዝባችን ነው እንጂ አንድ ሁለት ግለሰቦች አይደሉም። ስለዚህ ፋኖ ውሳኔ መወሰን አለብህ ማለት ነው፣ አቋም መያዝ ማለት ነው። ስለዚህ ብአዴን ከነመዋቅሩ ብአዴን የሚባል መዋቅር እና አስረስ ዳምጤ መልሰው የተከሉት ስኳዶች የመለሱት እነ ጌታ አስራደም የሚባሉ ብአዴን ወያኔዎች የመለሱት ብአዴን መዋቅር አማራ በሚባል ምድር ላይ መኖር የለበትም። ቀላል ነው። ይሄ ቀላል ነው መንገዱ። አሁን ያለው የጸረ አማራው የጸረ ኢትዮጵያው ስርዓት መዋቅር የፌዴራል መንግስት አለ። ከፌዴራሉ መንግስት ቀጥሎ የዞን አስተዳደር የክልል አስተዳደር አለ። ከክልል አስተዳደር ቀጥሎ የዞን አለ። ከዞን ወረዳ፣ ከወረዳ ቀበሌ። ስለዚህ ትዕዛዝ የሚወርደው ከፌዴራል ነው፣ ተፈጻሚ የሚሆነው ቀበሌ ላይ ነው። ቀበሌ ላይ ያለ በገጠር ቀበሌ 2-3 ሰዎች ናቸው ያሉ አስፈጻሚዎች፣ በከተማ ቀበሌ 4-5 ሰዎች ናቸው ካቢኔ የሚባሉት። ስለዚህ እነዛን 5 ሰዎች የቀበሌው ሰው መንቀል አለበት ማለት ነው። የገጠር ሰዎች 3ቱን ሰዎች መንቀል አለበት ማለት ነው። ከወረዳ የሚመጣው ትዕዛዝ ቆመ ማለት ነው። ስለዚህ ነፃ ያወጡ ቀበሌዎች ሲደመሩ ወረዳውን ወይንም ከተማውን ነፃ ያወጡታል። ወረዳ ላይ ያለው ይነቀላል ማለት ነው። ወረዳ ላይ ያለው ካቢኔ በኃላፊነት የተቀመጠ የትምህርት ኃላፊ፣ የግብርና ኃላፊ፣ የውሃ ኃላፊ እየተባለ የተቀመጠ ካቢኔ ነው። የብልጽግና ጽህፈት ቤት ኃላፊ፣ የጸጥታ ዘርፍ ኃላፊ፣ የፖሊስ አዛዥ፣ የዞን አስተዳዳሪ፣ የከተማ ከንቲባ ካቢኔዎች ናቸው። እነዛን መንቀል ማለት ነው። እነዚህ ወረዳዎች ሲነቀሉ ዞኖች ነፃ ሆኑ ማለት ነው። ዞኖች ነፃ ሲሆኑ ክልሉ ኦልሬዲ ነፃ ሆነዋል ማለት ነው። ክልሉ ነፃ ሆነ ማለት ፌዴራል ላይ ያለው ገዳይ፣ አስገዳይ፣ አገር አጥፊ፣ አገር አፍራሽ፣ ዘር አጥፊ ስርዓት ተነቅለዋል ማለት ነው። ቀላል ነው። ልብና ወኔ ብቻ ነው። አማራ ደግሞ ይሄ አለው። ማንም የለውም በዓለም ላይ የሌለውን አማራ አለው። እየፎከረ ጦርነት ውስጥ እየገባ በባዶ እጁ ሄዶ የጠላቱን መሳሪያ ታጥቆ የሚመለስ ህዝብ ነው። ስለዚህ መስመሩን ማሳየት በዚህ ልክ ነው ያለብን እንጂ መተህሩጥ የሚለንን ይዘን አናሸንፍም።
ስለዚህ የጠላት መንግስት ጦርን በተገኘበት ሊገል የመጣን ዘር አጥፊን ደፍራሽን በድሮን የሚደመስስን እህቶቻችን እናቶቻችን የሚደመስስን አዝመራ የሚያቃጥልን እንስሳ የሚገልን አርዶ የሚበላን በመጣበት ልክ መደምሰስ አስፈላጊ ነው ማለት ነው። ስለዚህ እንደ ማጠቃለያ የማቀርበው ከማሸነፍ ውጭ ተሸንፎ መኖር እንደማንችል ማስመር አለብን። የምናሸንፈው ደግሞ 4 ኪሎን ስንቆጣጠር ነው እንጂ ይሄ በአማርኛ እየቀያየሩ በአማርኛ አክሮባት እየሰሩ በሚፈጠርብን ብዥታ አካሄድ አይደለም። ማሸነፍ ነው፣ አለቀ። እና ይሄ ተውኔት ሴራ ምናምን በሚሰጥ አጀንዳ በሙሉ ወደ ጎን አድርጎ ማሸነፍ ላይ ብቻ ገንዘብን፣ እውቀትን፣ ጊዜን፣ ጉልበትን በሙሉ ማሸነፍ ላይ ብቻ ፊት ለፊት ያለን ጠላት ማሸነፍ፣ ቀበሌም ላይ ያለ የብአዴን አመራር ማሸነፍ ነው። ያንን መንቀል እሱ ነው የሚጠቁም፣ እሱ ነው መረጃ የሚሰበስብ። ከሌ በዚህ ወጣ፣ ከሌ በዚህ ገባ፣ ከሌ እንዲህ አይነት ጦር አለው፣ ከሌ ዛሬ በዚህ በኩል ሄደ ምናምን እያለ ድሮን የሚያስተኩስ መረጃ የሚሰበስብ ያ ነው። ያ መነቀል አለበት። ያ ሲነቀል ፋኖ ውስጥ የተሰገሰገው የዛ ቅጥረኛ አብሮ ይነቀላል ማለት ነው። ስለዚህ ማሸነፋችን ከቀበሌ ይጀምራል። ያንን እያጸዳን ነው የምንሄደው ማለት ነው። መዳረሻችን 4 ኪሎ ነው። ቀበሌውን ካሸነፍን 4 ኪሎ መሄድ አያስፈልግም እየተባለ ይሄ ማምታታቱ ብዥታ መፍጠሩ ወደ ጎን ማድረግ ስንት ጊዜ እንታለን። አንድ እንቅፋት ሲመታህ ደግሞ ከመታህ አንድ እንቅፋት ደግሞ ከመታህ ድንጋዩ እንቅፋቱ ሳይሆን አንተነህ ድንጋዩ ይባላል እና ስንት ጊዜ ድንጋይ ነው። ስለዚህ ትኩረታችን፣ ሀብታችን፣ ጉልበታችን፣ እውቀታችን በ100% ጠላቶቻችንን ማሸነፍ ላይ ብቻ መዋል አለብን። እስካሁን የሚደረገው ትግል 95% የሚወስድብን ጊዜያችንን፣ ጉልበታችንን፣ አቅም ገንዘባችንን እና ማናቸውንም ትኩረት የሚያጠፋብን 95% ቅጥረኛ ባንዳውና በቅን ልቦና የሚነዳው ነው። ስለዚህ ቅጥረኛ ባንዳውና ሰርጎ ገቡም ከነንትኑ ዞር አድርገን ጠላቶቻችን ላይ ማዋል 5%ቷ ናት። ጠላቶቻችንን ወያኔ ትህነግንና ኦሮሞ ማደረጃጀትን የደመሰሰችው 5%ቷ ናት። ስለዚህ እንደ 20% ብናደርገው እኮ አሸነፍን ማለት ነው፣ አለቀ። ከማሸነፍ ውጭ የሚቀርብ ብዥታ፣ ውይይት፣ ድርድር፣ ሰላም ምናምን ተውኔት የማሸነፍን እንትን መቀያየር ከአብይ አህመድ እብድ ነው አብይ አህመድ ምናምን በሙሉ አጥፊ ነው። ይህን መጸየፍ ያስፈልጋል ማለት ነው። ይህን የሚያቀነቅኑት የቅጥረኛ ባንዳዎች ሰርጎ ገቦች መሆናቸውን ማወቅና እነዛም በጊዜ መንቀል ያስፈልጋል ማለት ነው። ብዥታ የሚፈጥሩት ድራማ የሚሰሩት አማርኛም በአማርኛ የጎንደር ጎጃም፣ ጎንደር ሸዋ ቤተ አማራ ምናምን እያሉ የሚያላጉት አጀንዳ የሚፈጥሩት ቅጥረኞች ናቸው። በቀጥታም በተዘዋዋሪ አማራ አንድ ነው። ርዕዮተ ዓለም እንዳይኖረው ማኒፌስቶ እንዳይኖረው እያደረጉ የሚያላጉት እንዳይጠይቅ በጨለማ ውስጥ ያለ ትውልድ እንዲሆን በማድረግ ከርዕዮተ ዓለም ይልቅ ወንድም ዓለም እያለ እንዲቀጥል ለምን እንደሚዋጋ የማያውቀው እንደፈለጉ ከመስመር አስወጥተው ለማድረግ ርዕዮተ ዓለሙን አይነግሩት፣ እንደፈለጉ ለማንሸዋረር ርዕዮተ ዓለሙን አይነግሩት። ስለዚህ ርዕዮተ ዓለም አስፈላጊ ነው ማለት ነው። ርዕዮተ ዓለም ማኒፌስቶ አስፈላጊ ነው። ለምንድን ነው የምሞተው? መሞቴ የእህቴ መደፈር፣ የእናቴ መሞት፣ አማራ እንደ አማራ መጨፍጨፍ፣ ከአጽመ ርስቴ መነቀል፣ ሀብት ንብረቴ መወረስ፣ ባህሌ፣ እምነቴ፣ ታሪኬ መደምሰስ፣ መፋቅ የሚቆመው መቼ ነው? ሳሸንፍ። ማሸነፍ የሚረጋገጠው በምንድን ነው? ይሄንን የተነተነና ያስቀመጠ ርዕዮተ ዓለም ያስፈልጋል። ያ ደግሞ ተዘጋጅቷል አለ። ጸረ አማራ ቅጥረኛ ባንዳዎች እያፈኑት ለህዝብ እንዳይደርስ ቢደረግም እናደርሰዋለን ማለት ነው። እናደርሰዋለን። ህዝብ እንዲሰማ እንዲያውቅ እናደርጋለን። የጠላቱን ማንነት እንዲለይ፣ የወያኔ ትህነግ ዓላማ፣ የኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች ዓላማና ግብ፣ የብአዴን ፍጥረት ከጀርባ አጋሮቻቸው ምን አስተሳሰራቸው፣ ምን ዓላማ አገናኛቸው፣ ምንድን ነው የሚያስፈጽሙት፣ ኢትዮጵያውያን ያላቸው ዕጣ ፈንታ ምንድን ነው፣ የኢትዮጵያ ሉዓላዊነት ለምን እንደዚህ እንዲረክስ እንዲደፈርና ኢትዮጵያ በየአቅጣጫው እንድትወጋ ትደረጋለች? ኢትዮጵያን መፍረስ ለምን አስፈለገ? ኢትዮጵያን ለማፍረስ ምንድን ነው የሚያስፈልገው? አማራን ማጥፋት። አማራን ማጥፋት ለምን አስፈለገ? ሌሎች ኢትዮጵያውያንን ከልካይ አልባ አድርጎ ለመጨፍለቅ። ይሄ ሁሉ ተተንትኖ እናቀርበዋለን ማለት ነው። ቅጥረኛ ባንዳዎች አፍነውታል። የእነሱ ወኪሎች ምናምን አፍነውታል። እና ያንን ሁሉ መጋለጥ አለበት ማለት ነው። ስለዚህ ማሸነፍ 4 ኪሎ መቆጣጠር ነው። 4 ኪሎ መቆጣጠር 4 ኪሎ ታጥቀን እንገባለን እንደሚሉት ቅጥረኛ ባንዳዎች ሳይሆን 4 ኪሎ መቆጣጠር ጠላቶቻችንን በሙሉ በማሸነፍ 4 ኪሎን ተቆጣጥሮ ጠላቶቻችንን በህግ ማገድ፣ ሀብት ንብረት የዘረፉትን ለህዝብ ለሀገር መመለስ፣ ወንጀለኞችን ለፍርድ ማቅረብና ፍትህ እንዲሰፍን ማድረግ፣ የተበደለ በደሉ ተነግሮለት እንዲካስ ማድረግ፣ ሁሉም የፖለቲካው ባለቤት መሆን፣ የተፈጥሮ ሀብቶ ባለቤት መሆን፣
ያውቅልሃለሁ ፖለቲካ መወገድ አለበት። በዘር ማንነት ሳይሆን በኢትዮጵያዊነቱ በማንነቱ ኮርቶ አገልግሎቱን የሚያገኝ መብቱና ግዴታውን ያስከበረ ትውልድ መፍጠር መቻል ማለት ነው። ስለዚህ እነዚህን በሙሉ ማድረግ አለብን። ይሄን መፍትሄ ካደረግን ከንቱ ናቸው። የተሸነፈ ኃይል ነው። ብዙ ነገር ተሞክሮብናል። ቴክኖሎጂው የታጀበ በጦርነት የቴክኖሎጂ ባለቤቶች የሚሰጧቸውን ቴክኖሎጂ ይዘው ስልካችን እየተጠለፈ ወንድሞቻችን ለኢንተርቪው እየቀረቡ እየተገደሉ እየተረሸኑ ያሉበት ቦታ እየተጋለጠ በድሮን እየተደበደቡ ለስብሰባ እየተጠሩ እየተደበደቡ ዓለም ያፈራው ቴክኖሎጂ እየተሰጠ ሁሉም ተፈጽሞብናል። ስለዚህ አሁን ይሄንን መምታት ከቻል ከዚህ በኋላ ምንም ነገር የለም ማለት ነው። ሁሉን አድርገው ማሸነፍ አልቻሉም፣ ተፈጥሮን ማሸነፍ ስለማይቻል ማለት ነው። ስለዚህ አሁን የቀረችን ይቺ ስለሆነች ይችን በማድረግ የድል ቀናችንን ማሳጠር አለብን። አማራ ብቻ ሳይሆን መላው ኢትዮጵያዊ እዚህ ጋር መረባረብ አለበት። ትውልዱ እንዲቀጥል፣ በሰላም ወጥቶ እንዲገባ፣ በህልውናው እንዲቀጥል፣ ባህሉ፣ እምነቱ፣ ቋንቋው እንዲቀጥል ማለት ነው። እስከዛሬ የቀጠለው ባህሉና እምነቱ እንዳይደመሰስ፣ እንዳይጠፋ፣ አገሩ ፈርሶ በባርነት እንዳይበተን፣ ምስቅልቅል ውስጥ እንዳይገባ፣ ከዚህ ከቅዠቱና ከውሸቱ ዓለም ወጠን ቅጥረኛ ባንዳን ተጸይፈን ለእውነት ቁመን የህልውና ትግላችንን በድል ማጠናቀቅ የአማራ ህልውና መረጋገጥ የኢትዮጵያ ዘላቂ ቀጣይነት ህልውና መረጋገጥ ነው፣ ሉዓላዊነት መረጋገጥ ነው ማለት ነው። የኢትዮጵያ ሉዓላዊነት መረጋገጥ የኢትዮጵያውያን በሙሉ ሉዓላዊነት በሰላም መኖር ማለት ነው። ሰላም የሚፈጠረው በዚህ ልክ ነው እንጂ ጠላቶቻችንና የጠላቶቻችን ቅጥረኛ ባንዳዎች በሚሰብኩት ልክ፣ ሌሎች ቅጥረኞች እስካሁን ካባቸው ያልተገፈፈ በሚያቀነቅኑት ልክ አለመሆኑን አውቀን ለእውነት እንነሳላለሁ። የዛሬው ዝግጅት እዚህ ጋር ያበቃል። ስለተከታተላችሁኝ አመሰግናለሁ። የፍኖተ አማራ ዝግጅት አሁንም እንዲደርስ የዘመድ ቲቪን ሳተላይት እንድታግዙ እንድታበቁ እየጠየቁ ፍኖተ አማራን በዘመድ ቲቪ መከታተል ለማትችሉ ደግሞ ፍኖተ አማራ ዩቲዩብ ገጽ አለ፣ በዛ እንድትከታተሉ እያሳሰብኩ እዚህ ጋር አሰናበታለሁ። በድጋሚ አመሰግናለሁ።